ባለትዳር መስላ ከታየች ካጠገቧ አጥፋ ብያለሁ። በረከትህን እንዳታጠፋ ይመጣሉ። ሰይጣን ይዞ ይመጣል። የምትፈልገውን መስፈርት የምትፈልገውን ነገር የምታሟላ ሴት ይዞ ይመጣል። ከዛ በኋላ የቤትህን በረከት የቤትህን ሰላም ይነጥቃል። እዚህ አካባቢ ያላችሁ በዚህ ሚዲያም የምትከታተሉ ሰዎች ካላችሁ ባለትዳር መሆኑን ካወቅሽ ካጠገቡ ጥፊ። ከዚህ በፊት አንድ ሴት ነግሬያችኋለሁ። የገዛ እህቷ ባሏን ቀማችባትና የአንድ ደብዳቤ ጻፈችላትና ያቺ ሴት ራሷን አጠፋች። ምንድነው ደብዳቤ ጻፈችው? እኔ በህይወት ዘመኔ ጭምት ሴት ነኝ፣ ወንድ አልግባባም። በልጅነቴ በ18 ዓመቴ ማቀው ባለቤቴ ነው፣ አግብቼው 4 ልጅ ወልጄ ነው የምኖረው። አንቺ ደግሞ ልጅ ነሽ፣ ከኔ በላይ ቆንጆ ነሽ፣ በዛ ላይ እህቴ ነሽ። ይሄ እኔ ትዳር ነው እና ትዳሬን እንደቀማሽ እግዚአብሔር ህይወትሽን ይቀማሽ፣ እኔን ትዳር እንደነሳሽኝ እግዚአብሔር ህይወት ይንሳሽ እና ልጅ አትውለጂ፣ ከወለድሽ ደግሞ ልጅሽ አይደግ እና በሰማይም በምድርም አንቺን ረግሜሻለሁ። እግዚአብሔር ገሃነም እሳት እዚህ ምድር ላይ ካለ እግዚአብሔር በምድርም ገሃነም ያሳይሽ፣ በሰማይም ገሃነም ያሳይሽ። እኔ ልጆቼን ጥዬ ራሴን ለማጥፋት እንዳረግሽኝ አንቺን በምድር እንደዚህ ተሰቃይተሽ ሙቺ ብላ ደብዳቤ ጽፋላት ራሷን አጠፋች። ያቺ ሴት አንዴ ሞታለች። በየቀኑ ነው የምትሞተው። እንግዲህ እስካሁን ያማከርናት አይምሮዋ መመለስ አልቻለም። ስለዚህ ባለትዳር ሰው ጋራ የሆነ ነገር የምትጀማምሩ ሴቶች እንደዚህ ቁጭ ብላ ታለቅሳለች። ያቺ ምስኪን 4 ልጅ 5 ልጅ 6 ልጅ ይዛ። በተለይ ቤተክርስቲያን ክርስቲያኖች ከሆነ የትም ሃይማኖቱ ነው የባለትዳር ሰው በነገራችን ላይ በኢትዮጵያ ህገ መንግስት ደግሞ ወንጀል ነው። ምንድነው? በየጊዜው ማወራው በጣም ሲበዛ ብዙ ሚሊዮን ሰው ህይወታቸው ስለተበላሸበት። ስለዚህ ባለትዳር ሰው አጠገባችሁ ካለ እንዳታወሩ፣ ከዛ ርቃችሁ ሂዱ። ባለቀ ሰዓት ለምን አታውቁ? አንተም ወንድ ከሆንክ ይሄ እርግማን ላንተ ቤት ነው ያለው ማለት ነው። ስለዚህ እግዚአብሔር ቸር ነው፣ ላንተ 1000 ነገር አለ።